ብዙ ሰው በጣም ብዙ ሰው አገልግሎት የሚመስለው መድረክ ላይ ያለን ሰባኪ ብቻ ነው። እውነተኛ አገልግሎታችሁ መድረክ ላይ ያለ አይደለም፣ ቤታችሁ ውስጥ ያለ ኑሯችሁ። የመጣህበት ቦታ ያስተካክላል። እውነተኛ ባህሪ ግን ከመጣህበት ቦታ በፊት ያለው። አሁን የቆማችሁበት ምክንያት መጥፎ የምትሏቸው መንገዶች ስላስተማሯችሁ ነው። ዛሬ የጠቀማችሁም ይሁን የጠቀማችሁት ሰው እግዚአብሔር ወይ ለሱ ወይ ለእናንተ ለነጋችሁ አስቦ ያገናኛችኋል። አንዳንዶቻችሁ አላወቃችሁም እንጂ የእናንተ አያቶች አንድ መልካምነት ተገኝቶ እግዚአብሔር ያን ፌቨር ቆጥሮም ሊሆን ይችላልና። ዛሬ ማስተምረው በእውቀታችሁ እግዚአብሔርን ማገልገል ስለሚል 3 ስፍራ እናነባለን። 3 ቦታ ሰጣቸዋል። የመጀመሪያው መክብብ ላይ እንደውም በደንብ ማውራት ፈልጋለሁ። መክብብ ምዕራፍ 9 ቁጥር 10 መጽሐፈ መክብብ ምዕራፍ 9 ቁጥር 10። ይሄንን የመጽሐፈ መክብብን የጻፈው ሰለሞን ነው። ታውቃላችሁ አይደል? ሰለሞን ነው የጻፈው። እንግዲህ ሰለሞን በመጽሐፍ ቅዱስ እንግዲህ ዋይዝ የሚባል ጠቢብ የሚባል ሰው ነው። እግዚአብሔር ጥበብን የሰጠው እግዚአብሔር ራሱ ኢንካውንተር አድርጎ ጥበብ ያበዛለት ሰው። ጥበቡ በጣም ከሰው ልጅ ኤክሴል እንዳደረገ የምታውቁት ደግሞ ጌታ ኢየሱስ እንኳን ከሰለሞን የሚበልጥ ብሎ አንድ ሜንሽን ያደረገው ሰለሞንን የሚበልጥ ብቸኛ ኢየሱስ ብቻ። ሰምታችኋል? ስለዚህ ይሄ ጥበብ የተሰጠው ሰው ነው ዊዝደም ያወራው። ሰዎችን ኦብዘርቭ ያደርጋል፣ ነገሮችን ኦብዘርቭ ያደርጋል። በዛ ውስጥ ነው ይሄንን የተናገረው። ሶ አንደርስታንድ በደንብ እንድታደርጉ ትፈልጋለሁ። መክብብ ምዕራፍ 9 ቁጥር 10 አንተ በምትሄድበት በሲኦል ስራና ሐሳብ እውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ። ሰምታችኋል? ሰለሞን ይሄን ያለው ሰዎችን ኦብዘርቭ እያደረገ ሰዎችን እያየ ሲያያቸው የክፋት መንገድ የሚሄዱ መዓት ነው ያሉት። ስለዚህ አያቸውና አገልግሎት ብቻ መስሏቸው የሚኖሩ ሰዎችን ኦብዘርቭ እያደረገ ነው። አንተ አለ የምትሄደው የምታደርገው የምትሰራው ነገር ሁሉ ወደ ሲኦል የሚሄድ ነው። መንገድ ወደ ሲኦል ነው። ወደ ሲኦል የምትሄድ አንተ ሰው አሁን የተሰጠ እውቀት፣ ስራ፣ ጥበብ ሲኦል ከንቱ ነው አለ። ስለዚህ አሁን ስራበት፣ መልካም ነገር ስራበት እያለ ሰምታችኋል? የእናንተ እውቀት አካዳሚክ እውቀት ብትሉ ጥበብ ችሎታችሁ ብትሉ ስለሱ ነው የሚያወራው። ከንቱ ሆኖ ወደ ሌላ ሊድ ሳያደርጋችሁ በፊት ስሩበት እያለ ነው። እሺ ቆላስያስ 3:17 እስከ 25 ያለው እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ምኑን? የምታደርጉትን ሁሉ የምታደርጉትን የምትሰሩትን ሁሉ በጌታ በኢየሱስ ስም አድርጉት አለ። ስራ ያለው የቸርችን የመድረክን አገልግሎት ብቻ አይደለም፣ ህይወታችሁን የሚመለከት ጠቅላላ ነው ያወራው። ከዛ እንደዚህ ይላል፣ ሚስቶች ሆይ አለ። ሚስትነትም ዲዩቲ ነው ማለት ነው። የቤትም ቤት ነኝ የሚል የለም፣ ስራ ነው ሁሉም። ባልም ስራ አለው፣ ሚስትም ስራ አላት፣ ልጆች ስራ አላቸው፣ ሁሉም ስራ አለው። መጽሐፍ ቅዱስ እንደዛ ነው የሚለው። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ልጆች ሆይ ሁሉንም ነው አድሬስ የሚያደርገው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ፣ ደስ ቢላችሁም ባይላችሁም ታዘዙ ይላል። ሰምታችኋል? ደስ ቢላችሁም ባይላችሁም እግዚአብሔር በፍቅር ዊን እንድታረጉ እንጂ ባለመታዘዝ ዊን እንድታረጉ አይፈልግም። ስሙኝ በጌታ እናንተ ትክክል ብትሆኑ ራሱ በእናንተ አግሬሲቭነት የወሰናችሁት ነገር ልክ አይደለም። እግዚአብሔር ፊት ሲመጣ እናንተን ነው ስህተት የሚያደርጋችሁ። ሰምታችኋል? ስለዚህ ታዘዙ ይላል። ከዛ አባቶች ሆይ አባቶችንም ደግሞ ልጆች ያላቸውንም ያዛል። እንደዚህ ይላል፣ አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ሰምታችኋል? አታበሳጯቸው ልጆቻችሁን። ከዛ እንደዚህ ይላል፣ ባሪያዎች ሆይ ባሪያዎች ማለት ስራ ያላቸው ተቀጣሪ የሚሆን የትኛውን ቦታ የሚሰሩ ባሮች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ ሁሉ ታዘዙ። ሰምታችኋል? የትኛውም ደሞዝ ለሚከፍል ሰው ብር ለሚከፍል ሰው እንድትታዘዝ፣ ሊያውም ጌታን እያገለገልክ እንደሆነ እያወቅ እንድትታዘዝ ይፈልጋል ባይብል። ሰምታችኋል? የትም ቦታ ግቡ፣ የትም ቦታ ስትሰራና ሲከፈል ጌታን እያገለገልክ እንደሆነ እያሰብክ እንድትሰራ ይፈልጋል። ለምን እንደዚህ እንደሚላችሁ ነግራችኋል። ከዛ ይኸውላችሁ
ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት እንድታደርጉ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። ሰምታችኋል። በጌታ ብለህ ያደረከውን ነገር ሁሉ ብድራት ይሰጣል እያለ ነው። እሱም ብቻ አይደለም፣ የምታገለግሉት ጌታ ክርስቶስን ነውና የሚበድልም የበደለውን በብድራት ይቀበላል። ሰምታችኋል። ክፉ ሰርቶ ያለፈም ይቀበላታል እያላችሁ ነው። ለሰው ፊትም አድሎ የለም። ሰምታችኋል። ሁሉም እኩል ነው። እግዚአብሔር ፊት ስትመጣ አዳልቶልም የሚያደርገው ነገር የለም፣ እንደሰራው ይሰጣል እያለ ነው። እሺ የመጨረሻ አንደኛ ቆሮንቶስ 7:24 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 24 ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር። በቃ ዘጋውት በዚህ ወንድሞች ሆይ አለ። ወንድሞች ሲል እህቶችም ተካተዋል። ባይዘ የወንድሞች ህብረት የሚለው ወንዶችም ብቻ አይደለም። ወንድሞች በህብረት ቢቀመጡ መልካም ነው ነው የሚያማረ ነው ይላል አይደለ? በህብረት የሚለው ህብረት የሚፈጥረው የተለያየ አይነት አይደንቲቲ ስላለ ከኔ ጋር ናችሁ። እዚህ ስፍራ ላይ ደግሞ ቆሮንቶስ 7 ላይ ወንድሞች ሆይ ሁላችሁ በተጠራችሁበት መጠራት ሲል እንዳለክ ስጦታ፣ እንዳለክ እውቀት፣ እንዳለክ አቅም እያለ ብዙ ሰው በጣም ብዙ ሰው አገልግሎት የሚመስለው መድረክ ጋር ያለን ሰባኪ ብቻ ነው። ከኔ ጋር ናችሁ። አገልጋይም አገልግሎት የሚመስለው መድረክ ላይ የወጣውን ነው የሚመስለው። እንደዛ አይደለም። መንፈስ ዓለም እንደዛ አያውቅም አገልግሎትን። ህይወታችሁ ሁሉ አገልግሎት ነው። መጽሐፍ ቅዱስ እኮ እንደዚህ ይላል፣ እውነተኛ የሆነ አገልግሎት ይላቸዋል። ያ ማለት እግዚአብሔር አክሰፕት የሚያደርገው አገልግሎት በሰው ፊት ያለ ነቀፋ ያለው አካሄዳችሁ ነው ይላል። ሰምታችኋል። መድረክ ላይ ያለውን ሳይሆን ኑሯችሁን አገልግሎት ነው ይላል። እውነተኛ አገልግሎታችሁ መድረክ ላይ ያለ አይደለም፣ ቤታችሁ ውስጥ ያለ ኑሯችሁ። ከኔ ጋር ናችሁ። ቸርች ስትመጣማ ስርዓትን ትይዛለህ፣ የመጣህበት ቦታ ስለሆነ። እስቲ እብድ ሰው ለቅሶ ቤት ውሰዱት። እስቲ የሚበጠብጥ ዱርዬ የምትሉትን ሰው ለቅሶ ቤት ውሰዱት። ለቅሶ ቤት አትሞስፌሩ ተረኛ ነህ እያለ ስለሚያወራው እኛም እኮ መቼ ሲያጽናና ራሱ እኛም እኮ ወደዛው ነን መቼ እንደምንሞት አናቅም። እዛ ጋር ነው ትዝ የሚለው። የመጣህበት ቦታ ያስተካክላል። እውነተኛ ባህሪ ግን ከመጣህበት ቦታ በፊት ያለው። ከኔ ጋር ናችሁ። ስለዚህ እውነተኛ ህይወት፣ እውነተኛ ጥሪ፣ እውነተኛ አገልግሎት ብሎ እግዚአብሔር የሚናገረው ፐርሰናል ህይወታችሁን። ከኔ ጋር ናችሁ። አንዳንድ አይደለም፣ አብዛኛው ክርስቲያን ቸርች ብቻ ሲመጣ ጌታ የሚያየው ይመስሏል። እያንዳንዱ የተሰጣችሁ ስጦታ፣ እያንዳንዱ ያወቃችሁት እውቀት በክስተት በድንገታዊ ቅጽበት አውቄው ነው የምትሉት ነገር የለም። እግዚአብሔር በህይወታችሁ ውስጥ ያስቀመጠው ፕላን እያንዳንዱ ነገር። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ይላል። ነገር ሁሉ ነው በአማርኛ ለበጎ እንዲደረግ የሚለው። እንግሊዘኛው ትክክለኛ ትርጉሙ ሲጀመር ነገር ሁሉ ተያይዞ ነው የሚለው። ስለዚህ በህይወት የመጡት መጥፎ የሚሆኑ ጥሩ ነገሮች አያይዞ ነው ለጥሩ ነገር የሚያደርጋቸው። ሰምታችኋል። ስለዚህ ኢቭን አንዳንዶቻችሁ እኮ አሁን የቆማችሁበት ምክንያት መጥፎ የምትሏቸው መንገዶች ስላስተማሯችሁ ነው። ስለዚህ ዛሬ መልካም ነገር ላይ ቆም ያለው የምትሉት እግዚአብሔር ያንን በመንገዳችሁ ስላመጣው። እስቲ አሜን በሉ። አባት የሚወደውን ልጅ ይቀጣል ይላል አይደል? ሲቀጣ ደግሞ በላይፍ ነው የሚያስተምራችሁ። ከኔ ጋር ናችሁ። ለምሳሌ ልጠይቃችሁ፣ እያንዳንዱ በህይወታችሁ ያወቃችሁት አካዳሚካሊ ገብታችሁ የተማራችሁትም እውቀት ይሁን እዛ ቦታ ላይ ገብታችሁ እንድትማሩ ሲያደርግ እግዚአብሔር ለሆነ ፐርፐስ ስለፈለገው ነው ህይወታችሁ ውስጥ ያንን ትምህርት እንድትማሩ የሚያደርገው። አንዳንዶቻችሁ እንዲህ ልትሉ ትችላላችሁ፣ ምን ላልሰራበት ተመረው ስንት ዓመት ፈጅቼ ልትሉ ትችላላችሁ። ኖ እግዚአብሔር ኦን ፐርፐስ ነው ላይፋችሁ ላይ ያንን ነገር ያደረገው። ከኔ ጋር ናችሁ። ለምሳሌ ልጠይቃችሁ በምክንያት እግዚአብሔር እንደሚያደርግ። እስቲ ከናንተ መካከል ሀገሩን መርጦ የተወለደ ሰው አለ? እሺ ወላጆቹ መርጦ የተወለደ ሰው፣ እሺ የቆዳ ቀለሙን መርጦ የተወለደ ሰው አለ ከናንተ ውስጥ? ሀገራችሁን ከመረጠላችሁ፣ ቤተሰባችሁን ከመረጠላችሁ እግዚአብሔር እናንተ ምረጡ ብትባሉ ማንም ኢትዮጵያ ባዶ የምትሆን ነው ይመስለኝ። የምሬ ነው። ብዙ አፍሪካ ሀገር ባዶ ነው የሚሆነው። አገራችሁን፣ ቤተሰባችሁን፣ የቆዳ ቀለማችሁን ከመረጠላችሁ ፐርፐስ ኖሯችሁ ነው እዛ ቦታ የተቀመጣችሁት ማለት ነው። የተጠራችሁበትን ነገር ስታውቁና ስትሰሩ እናንተ ብቻ አይደላችሁም። እግዚአብሔር እናንተን ብቻ ሳይሆን ምድርንም የፈጠረ አምላክ ነው። ስለዚህ የእናንተን ፐርፐስ በማወቅ ውስጥ ምድር ራሱ ታርፋለች። ለምድርም እረፍት ሊሰጥ ይፈልጋል አይደለም ለእናንተ።
ለዛ እኮ ነው መጽሐፍ ቅዱስ ትክክለኛ ከእግዚአብሔር የሆነ መሪ ሲመጣ ይላል ምድር ታርፋለች ይላል። ያ ማለት ሰው ብቻ አይደለም፣ ምድርም እረፍት ይፈልጋል ማለት ነው። እስቲ አሜን በሉ። ስለዚህ እያንዳንዱ የተጠራህበት የተቀመጥክበት መስሪያ ቤት የምትገባበት ቦታ ሁሉ እግዚአብሔር እያንዳንዱን ነገር ያያል። እያንዳንዱን ነገር ያያል። ቆይ እስቲ ልጠይቃችሁ፣ እንደው በጌታ ማለት እግዚአብሔር እንዴት ስለነው እንደሆነ ስለማይገባኝ ነው ለኔ። እንደዚህ ስራ ትሰራለህ፣ እንደዚህ ትገባለህ፣ እንደዚህ ታገኛለህ፣ እንደዚህ ትሆናለህ የሚል እግዚአብሔር ህይወት ውስጥ እሱን ባይፈቅድ ኖሮ ምሪት አድርጎ እንዴት ይነግራል? እዚህ ቦታ ትሄዳለህ፣ እዛ እንደዚህ ታረግልኛለህ። የምትማረው ትምህርት ራሱ እግዚአብሔር ይፈልገዋል ማለት ነው። ከየት አምጥተን ነው ስኮላርሺፕ እንደዚህ ይሆናል እንደዚህ ይሆን? ስኮላርሺፑንም እግዚአብሔር ይፈልገዋል ማለት ነው። እስቲ አሜን በሉ። ብዙ ሰው ግን አገልግሎትም ምንም የሚመስለው በቃ መድረክ ላይ ያለ የስብከት ህይወት ብቻ ነው የሚመስለው። ህይወት፣ እውቀት፣ ገንዘብ፣ ሁሉ ነገር አገልግሎት። ገንዘባችሁን ስታረጉ አገልጋይ ወይ ቸርቹን ብቻ ጠቀምን ነው የሚመስላችሁ? ጌታን እያገለገላችሁበት ነው። እያንዳንዱ ነገር አገልግሎት ነው። እያንዳንዱ ነገር ሁሉም ህይወታችሁ ውስጥ ያለው ነገር ኮኢንሲደንስ የሚባል ነገር የለም። ዲቫይን ኦርኬስትሬሽን እንጂ ኮኢንሲደንስ የለም። በደንብ ስሙኝ። ዛሬ የጠቀማችሁም ይሁን የጠቀማችሁት ሰው እግዚአብሔር ወይ ለሱ ወይ ለእናንተ ለነጋችሁ አስቦ ያገናኛችኋል። ዛሬ እየረዷችሁ ያሉ ሰዎች ዛሬን ስለምታዩ እየረዷችሁ ሊመስላችሁ ይችላል። እግዚአብሔር እነሱን ለመርዳት ነው ለእናንተ ምክንያት የፈለገው። ከኔ ጋር ናችሁ? ስሙኝ በደንብ። አንዳንዴ አሁን ላይ ቆመው የሚያረጉላችሁ ሰዎች ነጋቸው ላይ እንድትደርሱላቸው እየሰራላቸው ነው። እስቲ አሜን በሉ። የዮናታን ቸርነት እኮ የጠቀመው ለሜምፊቦስቴ ነው። ስለዚህ እግዚአብሔር የሚሰራው ሽባ ሆኖ ለሚመጣው ሜምፊቦስቴ ገና ለነገው እየሰራ ነው ያለው። እስቲ አሜን በሉ። አንዳንዶቻችሁ አላወቃችሁም እንጂ የእናንተ አያቶች አንድ መልካምነት ተገኝቶ እግዚአብሔር ያን ፌቨር ቆጥሮም ሊሆን ይችላልና አታውቁትም እግዚአብሔር እንዴት እንደሚሰራ። ከኔ ጋር ናችሁ? ምናልባት እናንተ ባላችሁበት ሁኔታ አሁን ነገራችሁን ስታዩ ላይመስላችሁ ይችላል። እግዚአብሔር ግን ምን እየሰራ እንደሆነ አይገባችሁ። እስቲ አሜን በሉ። አሁን ስሙኝ፣ ስለ ጥሪያችሁ እያወራው ነው። ለምሳሌ መጽሐፍ ቅዱስ ላይ ሙሴን ታውቁታላችሁ አይደል? ሙሴ እግዚአብሔር ባለበት በተራራውን ላይ በሉ መገናኛው ድንኳንም ከእግዚአብሔር ጋር ኮሙኒኬት ያደርጋል፣ ይመጣል። ለህዝቡ ትእዛዝ የሚሰጠው ሙሴ ነው። እያንዳንዱን ነገር ያመጣና ይሄን አድርጎ እግዚአብሔር እንዲህ ብሏል፣ እንደዚህ ብሏል፣ እንደዚህ ብሏል። በቃ እንደ ሪፖርት ነው የሚናገረው። ከዛ ይሄው የሚናገረው አምላክ እግዚአብሔር ሙሴን ጠራውና በቃ የምትሰሩልኝ ቤተ መቅደስ ልንገርህ አለው። እያንዳንዱ ሜዠርመንት ሰጠው፣ ልኬቱን ሰጠው እና ሰጠው ልኬቱ እንደዚህ ነው፣ የቴብሉ ስፋት እንደዚህ ነው፣ የእንትኑ ርዝመት እንደዚህ ነው። እያንዳንዱ ልኬት ጽፎ መጣ ሙሴ። ልክ ሲመጣ ሙሴ የመሰለው እግዚአብሔር ያንን ሁሉ ነገር ስለነገረው ራሱ የሚሰራ ነው የመሰለው። ልክ ሲወርድ ግን ሙሴ እንደዚህ ያለው ኖ አንተ አይደለም የምትሰራው አለ። ጥበብ ያስቀመጥኩበት ባስሌል የሚባል አለ፣ እሱ ነው የሚሰራው አለ። የወሰድከውን ፕላን ለሱ ነው የምትሰጠው አለ። ምን እያለ ነው እግዚአብሔር? ሙሴ እግዚአብሔር ጋር እያወራ ቢቀበልም የሚሰራ ሌላ አለ ማለት ነው። በሌላ ቋንቋ የባስሌል እውቀት የተሰጠው የእግዚአብሔርን ቤት ለማገልገል። እስቲ አሜን በሉ። ብዙዎቻችሁ እውቀት አላችሁ፣ እውቀታችሁ ግን እግዚአብሔርን እንደምታገለግሉበት አታውቁም። በቃ የሆነ የእንትን እውቀት ነው ምናምን ብላችሁ ነው የምታስቡት። የእግዚአብሔር ቤት ጋር ካረፈ እግዚአብሔርን እያገለገላችሁ። ጌታ ኢየሱስ ደግሞ ጭራሽ አጠበቀው። የምታገለግሉት ሁሉ ለጌታ ነው ብሎ ለደቀ መዛሙርቱ ነገረና ሐዋርያ ጳውሎስ ጌታን ነው የምታገለግለው አለ። ተቀጥረ ብትሰራም በስርዓት ስራ፣ እግዚአብሔር ያይሃል። ጌታን ነው የምታገለግለው። ሰው ቤት ገብተህ ሰዎቹን አይደለም ጌታን እያገለገልክ ነው ማለት። ሰምታችኋል? ለጌታ እንደምታረጉ አድርጉት፣ እሱን ነው የምታገለግሉት ይላል። በዚህ ሂሳብ ተረድተህ ታውቃለህ? የምትሰራበት መስሪያ ቤት ቆይ በደንብ ልጠይቃችሁ። ይህን ማውራት ከባድ ነው። የምትሰራበት መስሪያ ቤት ከሰረክ ሰውየውን አይደለም የሰረከው፣ ጌታን እየሰረክ ነው። በዚህ መጽሐፍ አንፃር ሁላችሁም አሁን ኮስተር አላችሁ፣ ችግር አለ ማለት ነው። ከኔ ጋር ናችሁ? ትባረካላችሁ ብላችሁ የምትባረኩበትን መንገድ ካላወቃችሁ ቃሉን ይዛችሁ ብቻ እኮ እግዚአብሔር የትኛውንም ፕሮፌቲክ ወርድ ሲሰጣችሁ አብሮ ዳይሬክሽን አለበት። ብዙዎቻችሁ ትንቢቴ አይፈጸም የምትሉት ዳይሬክሽን ተቀብላል ወይ ነው ጥያቄ። ስለዚህ ሙሴን አስቡት። ሙሴን የሚያክል ነብይ ያንን ሁሉ ተቀብሎ ሰራለሁ ሲል አንተ አይደለም አለ። ስለዚህ ባስሌል ከአስተማሪዎች ከብዙ ነገር ተማርኩ የሚለውን ነገር ከነሱ አይደለም ማለት ነው፣ እግዚአብሔር ነው ጥበብ የሞላበት። እስቲ አስቡት፣ ከደቀ መዛሙርቱ ሁሉ በጣም የተማረው ማን ነው?
ጳውሎስ ነው በጣም የተማረው። ሉቃስ ሐኪም ነው የሚላቸው። ጳውሎስ የማያውቀው ነገር የለም። ባይዘው ጳውሎስ የሮም ወታደር ነው ስለሚባል ግዙፍ ሰው ነው የምትጠብቁት። እኔ ደቃቃ ስለሆንኩ አለ፣ አጭር ስለሆንኩ ይላል። የምሬን ነው። አስቡት፣ የሮማዊ ወታደር ሊያውም አዛዥ ቀጫጫ ሰውዬ ማሌኮ አስቡት። ይሄ ሰውዬ ግን ልቡን አስቡት፣ የሚያወራው ነገር እስጢፋኖስ ሲወገር እየመራ ያመጣው እሱ እኮ ነው። ማሌ ቆሞ የሚያስወግረው እሱ ነው። ይፈሩታል አይደለም፣ ይፈሩታል። ደቀ መዛሙርቱን እኮ አናንያን እንኳን በቃ የኔ እንትን ነው ብሎ ተናግሯቸው አይፈልጉም መሄድ። አሬ ሰውዬ ጌታው ያላወቀውም ለጌታ ያስረዱታል። ምንድነው ያንን ሁሉ ፓወር የሰጠው ካላችሁ ግን ሰውዬው የተማረ ነው። የመጨረሻ ጂኒየስ ነው። ስማርት ነው። አታልፈውም፣ በእውቀት አታልፈውም። እኔ ያለ ብኮራ ከሁላችሁም በላይ ኮራለሁ የሚል ከእናንተ መካከል እኔ የሚደርስ የለም እያላቸው፣ በገንዘብ ብትሉ፣ በእውቀት ብትሉ፣ በሕግ ብትሉ እኔ ገማሊያ እግር ስር ቁጭ ብዬ ተማርኩ ነኝ። እናንተ ግሪክ እኮ አቴና የሚባል ከተማ ውስጥ ጳውሎስ እኮ በጣም ብዙ ፈላስፎች ሊያውም እነዚህ በሂስትሪ የምታውቋቸው ትልልቅ ፈላስፋዎች ትልልቅ ነገር አገኙ የምትሏቸው ባሉበት ዘመን እነሱ እያሉ አፋቸውን ያስከፈታቸው ሰውዬ እና እውቀት ባይኖረው ኬት አምጥቶ ያወራ። አሪዮስፋጎስ ላይ ሰጡት ይላል አይደለ? ከዛ ቆሞ ሲያወራ ምንድነው ሰምተን አናቅም እያሉ ሲሉት ይሄ ያልሰማችሁት ይሄ ይባላል ብሎ ነገራቸው። እንግዲህ አስቡት፣ ባይማር አስቡት። እነ ጴጥሮስ እኮ የእግዚአብሔር እርዳታ ነው። ተውን ማስገረም ስለፈለገ ይመስለኛል። ምክንያቱም መንፈስ ቅዱስ ሲወርድ መጽሐፍን ሲያወሩ ምናምን እነኚህ እኮ አልተማሩም ማለት ፕሮፌሽናቸው ነው። ባይዘው ትምህርት ለነሱ አልተሰጠም ማለት ነው። ባይዘው እግዚአብሔር በሰጠው ዝንባሌ ልጅ ቢያድግ በጣም ብዙ ነገር ይሰራ ነበር። እኛ ሀገር ያለ አይምሮ እኮ ዌስት እየሆነ ነው። ልጆች በዝንባሌያቸው ያሉ ከኔ ጋር ናቸው። ባይዘው ትልልቅ ውጭ ሀገር ሆም ስኩል የሚባል አለ። ሆም ስኩሊንግ እዚህ ሀገር ካለ አላውቅም። ወላጆች ልጆቻቸውን ቤት ውስጥ ያስተምራሉ። እና አንስታይንን እዩ እና አይዛክ ኒውተን ሁሉንም በሏቸው ደደብ ተብለው ከትምህርት ቤት የተባረሩ ናቸው። በማጭንቅላት ተባሉ ነው። ማን ያላቸው ነው? እንግዲህ አስቡት። እነዛን የሚያክሉ ሰዎች ወላጆቻቸው ናቸው። አንተ ከኛ አቅም በላይ ነህ ስለተባለ ነው ወደ ቤት የላኩ። አንዱን ልጇን እኮ እንደዛ ብላለች። ከአስተማሪዎቹ ካፓሲቲ በላይ ስለሆነ እሱን ማስተማር አንችልም፣ ቤቱ ሆኖ ይማር ተብለሃል ያሉት ግን እኮ ስለማይገባው ትምህርት ተብሎ ነው የመጣው። እንግዲህ ይህን ሁሉ የዓለም ግኝት ያገኘ ሰው ከኔ ጋር ናችሁ? ስለዚህ የተሰጣችሁ እውቀት የሰጣችሁ እግዚአብሔር። ጳውሎስ የተማረ ሰው ስለሆነ ነው። ከደቀ መዛሙርቱ ሁሉ እኮ 13 ምናምን መጽሐፍ እኮ ብቻውን እሱ ነው የጻፈው። ባይዘው የዕብራውያን ጸሐፊ አይታወቅም ይባላል አይደል? አጻጻፉን ስታይሉን ስታዩት ጳውሎስ ነው የሚመስለው ከነ ንግግሩ ከነ ምናምን። ጳውሎስ ባይማር ኖሮ እንዴት አንደስ ኢዝሊ እኮ ነው የሚገባው ነገሮች። ምን ጠቀመው መማሩ? የሰጣችሁን እውቀት የሰጣችሁ በተማረበት መንገድ ነው። ከኔ ጋር ናችሁ? አንዳንዶቻችሁ ጥበብ ተሰጥቷቸዋል፣ እውቀት ተሰጥቷቸዋል። እዚሁ ቁጭ ብላችሁ ራሱ አንዳንድ ነገር ስታዩ ይሄን ነገር ይላቸዋል ጌታ፣ ግን አትታዘዙትም። ብዙዎቻችሁ የጌታ ድምፅ ስለማይመስላችሁ፣ ጌታን ማገልገል ስለማይመስላችሁ እግዚአብሔር ለሰጣችሁ ነገር ይጠይቃቸዋል። መክሊትን ሰጠ የሚለው የምን ምሳሌ ይመስላችኋል? ለአንዱ አንድ ለአንዱ ሶስት። ምን ሶስት አይነት የጸጋ ስጦታ ነው መክሊት ሲላችሁ? የሰጣችሁ ትሬዠር ይኸው ኤቭሪቲንግ። ስለ ልጆች አወራችሁ፣ ስለ ትዳር አወራችሁ። ትዳርን ሚስዩዝ ካረክ የመጀመሪያው የምትጠየቀው እሱ ነው። እሺ ሚስት ሆነሽ ምን አደረግሽ? ባልሆነ ምን አደረግ? ከዛ ልጆች ሰጠው፣ ልጆቼን እንዴት አሳደግ? ይሄው እኮ መጽሐፍ ቅዱስ አነበብኩላችሁ። ሚስቶች ሆይ ለጌታ እንደሚገባ ለባሎቻችሁ ታዘዙ አለ። ባሎች ሆይ ሚስቶቻችሁን በደንብ ተንከባከቡ፣ ውደዱ። አባቶች ሆይ ልጆቻችሁን አታስመረሯቸው። ጌቶች ሆይ ባሮች ሆይ፣ እያንዳንዱ ነው እየጠቀሰ ያወራው። ምን ቀረጣል? ከነዚህ ውስጥ አንዱ ውስጥ አለህበት። ስለዚህ ለተሰጣችሁ ነገር እግዚአብሔር ይጠይቃችኋል። ሰውን ብላችሁ ሳይሆን እግዚአብሔርን ብላችሁ አድርጉት ይላችኋል። ጭራሽ ሰለሞን ደግሞ መክብብ ምዕራፍ 9 ቁጥር 10 ላይ ምን አለ? በዚህ በከንቱ ህይወት ጭራሽ ወደ ሲኦል በሚሄደው ህይወት አለ። እዛ ምን የሚጠቅም መስሎ ነው እዚህ ስራበት ነው እያለ ያወራው። መክብብ ምዕራፍ 9 ቁጥር 10 ክፈት። አንተ በምትሄድበት ያ ማለት ገና ከሁኔታ ከሄደ ያስታውቃል እያለ በምትሄድበት በሲኦል ስራና ሐሳብ እውቀትና ጥበብ አይገኙምና እጅ ለማድረግ የምታገኘውን ሁሉ እንደ ኃይል አድርግ፣ እንደ ተሰጠ ነገር አድርግ። ስታደርግ አትለግም። ሰምታችኋል? መጽሐፍ ቅዱስ እንደዚህ ይላል አይደል? የእግዚአብሔርን ቤት ስራ በቸልተኝነት የሚሰራ የተረገመ ይሁን ይላል። ሰውየውን እኮ አይደለም የሚረግመው፣ ስፒሪት አለ ቤልፌጎር የሚባል ይሄ ስፒሪት ሌዚ ነው የሚያደርገው። ስለዚህ የሚረግመው ስፒሪቱ ነው። አንደር ስፒሪት ኢንፍሉዌንስ ነው ማለት ነው። ሌዚ እየሆንክ ከሰራው ባይብል ነው የሚለው እኔ አላልኩም።
የእውነት ነው። ይሄንን ማወቃችሁ ጥቅሙ ምንድነው? እኔ ደስ ነው የሚለኝ እየተናደዳችሁም ደስ እያላችሁም አሜን እያላችሁም ዝም እያላችሁም መስማታችሁ ለኔ ጥቅም አለ። ለምን ካላችሁ በሰዓቱ መጥቶ እኮ ያረጋል ይወቅሳል። ጌታ እንደዚህ ብሏል ይላል። ስለዚህ ተስተካከላል። ከአንድ የእግዚአብሔር ሰው ጋር ስናወራ ነው ያወራኝና ገርሞኛል በጣም። ነገሩን ልንገራችሁ ስለ አገልግሎት ሲባል ብዙ ሰው መድረክ ጋር ያለ ነው የሚመስለው። የመድረክ አገልግሎትም ጥሪ አይደለም የምንለው። ጥሪ ያለብህ ነው የምንለው። 3 አይነት ሶርስ ነው ያለው። የተጠሩ ሰዎች ሶርሳቸው 3 ነው። የመጀመሪያው ሰዎች የጠሯቸው ሰዎች ከኔ ጋር ናቸው። በሰዎች የተጠሩ ሰዎች አሉ። በሰዎች የተጠሩ ሰዎች ማለት እነዚህ አይነት ሰዎች በጥባጭ ናቸው። የሚመራቸው የእግዚአብሔር መንፈስ ሳይሆን የጠራቸው ሰው መንፈስ። እሱ ብቻ አይደለም፣ ጨክነው የሆነ መንገድ ውስጥ ከገቡ ያው የጠራቸው ሰዎች ሰው እንቅፋት ይሆንባቸው፣ ያለሱ ፋንክሽን እንዳያደርጉ ይዘጋባቸው። ይሄ በዚህ አገልግሎት ብቻ አይደለም፣ በስራም ውስጥ ትልልቅ መንገድ ይከፍቱልኛል ብላችሁ የተጠጋችኋቸው ሰዎች አብራችሁ እንድትሆኑ ይፈልጋሉ። የእነሱ መንገድ ግን ያሳዩአቸው። ያለፍክ ቀን አለቀለ፣ በሌላ ሄዶ ያንተን ስም አጥፍቶ ያበላሽባል። ስለዚህ በሰው የተጠራ ሰው ከባድ ነው። ሰውየውም ደግሞ ያን ሰውዬ አቴንሽን ውስጥ ከከተታችሁት ያሳመጽባቸዋል። አንተ በኔው መንገድ ከፍቼልህ እኔ ላይ አልፈለጥሄድ ነው ብሎ ይዘጋባል። ይሄ ግን ብዙ እኛ ሀገር የሚሰራ ይመስለኛል ዝም ብዬ ሳየው። እንደዚህ አይነት ስፒሪት ይወላችሁ እዩ፣ ሴንስ ታረጉታላችሁ። የእግዚአብሔርን ቤትነት ያስረሳል። ለምን ካላችሁ እንደዚህ አይነት ሰው ትቶም ሲሄድ ያለኔ እስታየዋለሁ የት እንደሚደርስ ያለ። እነሱም አሉ እኛም አለ። እንደውም ጭራሽ አምሮባችሁ አላችሁ። እንደዚህ አይነት ሰው ደግሞ ክፋቱን ልንገራችሁ፣ ተነጥላችሁም ስትሄዱ አይተዋችሁ የተከታተለ ያንተን ነገር ማበላሸት ይፈልጋል። ያንተን ውድቀት ይፈልጋል። ያንተን ጥፋት ይፈልጋል። ደስ አይለውም። እንደዚህ ኢየሱስ ጌታ። እናንተ እግዚአብሔርን ብቻ አዩ። ሁለተኛው ደግሞ መጀመሪያ ሰዎች የጠሯቸው አልኳቸው አይደል? ሁለተኛው አይነት ሰዎች ደግሞ ራሳቸውን የጠሩ ደግሞ አሉ። ሰውም አልጠራቸውም፣ በቃ ራሳቸውን የጠሩ አሉ። ራሳቸውን የጠሩ ሰዎች ልንገራችሁ በምን እንደምትለዩ። ራሳቸውን የጠሩ ሰዎች እውነተኛ ግራውንድ የላቸው። የሚያውኩበት የሆነ ፕላትፎርም አላቸው እንጂ ግራውንድ ቤዝ የላቸው። ከጀርባ ሶርስ የላቸውም፣ ምንም የላቸው። የት ናችሁ ብትሏቸው የላቸውም። ወደ ጀርባ ብታጠኑ ሰው የላቸውም። እነኚህ ራሳቸውን የጠሩ ይባላል። ለማይመለከታቸው ነገር ጠበቃ ናቸው እንደዚህ አይነት ሰዎች። ቴሊንግ ዩ ዘ ትሩዝ ከኔ ጋር ናቸው። በጣም በጥባጮች ራሳቸውን የጠሩ ሰዎች ናቸው። ያ ማለት ግራውንድ የሌለው እውቀት፣ ያልተማሩበት እውቀት ስላለ ይበጣብጣሉ። በዛ እውቀት ሰው ያምሳሉ፣ ሀገር ያምሳሉ። ይኸው ይሄ ነገር ለቸርች ብቻ አይደለም። ፖለቲከኛም በሉ ቢዝነስማንም የሚሉ በሏቸው በጥባጭ ናቸው። እነሱ ካሉ ብጥብጥ አለ። በቃ ሁሌ እነሱ ካሉ ረብሻ አለ። ኤቭሪ ታይም ኔጌቲቭ ነው የሚመነጨው ከፖዚቲቭ ይልቅ። ይሄ ራሳቸውን የጠሩ ሰዎች ምልክት። ለማቅናት የመጡ አይደሉም፣ ለማጥፋት የመጡ። የእግዚአብሔር መንፈስ መጽሐፍ ቅዱስ ትንቢት ቢሆን ለማቅናት ነው ይላቸው። ማንንም ለመስበር፣ ማንንም ለማሸማቀቅ፣ ማንንም አንገት ለማስደፋት እግዚአብሔር አይናገርም። ከኔ ጋር ናችሁ? በጣም የሚያስቅ ነገር ልንገራችሁ። እንደዚህ አይነት ሰው የሰውን የሆነ ኔጌቲቭ የሆነ ውድቀት እያወጣው ይዩ የሚሉ ናቸው። አንድ እውነት ልንገራችሁ፣ እናንተ በክርስቶስ ጸድቃችኋል ነው አይደል የተባላችሁት? ነው አይደል? መጽሐፍ ቅዱስ ይላቸዋል። በጌታ አምናችሁ ጸድቃችኋል ይላቸዋል። የእሱን ጽድቅ ወስዳችኋል ይላቸዋል። የእናንተን ኃጢአት ኩነኔ ደግሞ እሱ ወስዶላችኋል ይላል። በሌላ ቋንቋ ጻድቅ ናችሁ ማለት ነው በክርስቶስ ስለሆናችሁ። መጽሐፍ ቅዱስ ደግሞ ጻድቅ ፐርፌክት ሆኖ ይቀመጣል አይልም። ጻድቅ 7 ይወድቃል 7 ይነሳል ይላቸው። መውደቅ አለ፣ ጻድቅ ሕይወት ውስጥ ይነሳል ነው የሚላቸው። ከኔ ጋር ናችሁ? ይህ እንደዚህ አይነት ራሱን የጠራ ሰው የጥፋት ፕላትፎርም ብቻ ነው ያለው። ሰው የጠቀመ ይመስሏል፣ አይጠቀም። ትውልድ የሚያቀናበት የሚተክልበት የለውም። ሶስተኛው ደግሞ እግዚአብሔር የጠራው ሰው። እግዚአብሔር የጠራውን ሰው የምታውቁት በድካምም ቢሆን ለተጠራበት ነገር ዋጋ ሲከፍል ታያላችሁ። እያመመውም በፔን ውስጥም ቢሆን ዋጋ ሲከፍል ታዩታላችሁ። ሰዎች እየጎዱትም ቢሆን አያቆምም ታዩታላችሁ። ለምን? የጠራው እግዚአብሔር ስለሆነ። መጽናኛው የሰዎች ሁኔታ ሳይሆን የጠራው ድምፅ ስለሆነ። ያያችሁት ጌታን ሆኖ ስትጀምሩ እንደሚያልፍ ነው የሚገባችሁ። ከኔ ጋር ናችሁ? አቅም ሲያሳጣችሁ፣ የሆነ ነገር ሲያሳጣችሁ አቅማችሁን ቢውልድ የሚያደርገው የሰማችሁት ነገር። ልክ ምን ማለት መሰላችሁ? ለምሳሌ ለቀናት ሳትበሉ ተርባችሁ ምንም ቤታችሁ ሳይኖር የምትጠጡት የምትበሉት ሳይኖር ድንገት ሎተሪ ደርሷችኋል ብላችሁ አስቡ። ያ ሎተሪ ከ2 ቀን በኋላ ይወጣል ተብላችሁ እጣውን የምትጠብቁ ከሆናችሁ ለሳምንት የተራባችሁ ብትሆኑ ሎተሪው ያስረሳችኋል። ለምን? ሎተሪው ምን ይላችኋል?
ነገ እንደዚህ ትበላለህ፣ ቤት እንደዚህ ታረጋለህ፣ እንደዚህ ይልሃል። ስለዚህ ኢነርጂ የሚሰጣችሁ ተስፋ የሰማችሁት የተጠራችሁበት ድምፅ ነው። እስቲ አሜን በሉ። ለዛ ነው መጽሐፍ ቅዱስ አገልጋይ በእንደዚህ ሁኔታ ለተጠራ ከሰው አይደለም ለሌዊ ርስቱ እግዚአብሔር ነው ይላል። አሜን። ሰው ጋር አይደለም እግዚአብሔር ጋር ነው የተቀመጠው። አሜን። ለምን ሰው ጋር ከተቀመጠ ሰውየው ሊያጠፋችሁ ይችላል። ስለዚህ እግዚአብሔር የጠራው ሰው ተስፋውም ሕይወቱም በረከቱም እሱ ጋር አስቀምጦ ነው የጠራው። አሜን። እስቲ አሜን በሉ። አሜን። እስቲ አሜን በሉ። አሜን። እግዚአብሔር የጠራው ሰው አይደክምም። እግዚአብሔር የጠራው ሰው አይሰለችም። እግዚአብሔር የጠራው ሰው ተስፋ የሚያስቆርጥ ሁኔታ ውስጥ ቢሆን እንኳን ጠፋ ስትሉት ተስፋውን አድሶ ይነሳል። እግዚአብሔር ያልጠራው ሰው በምን እንደምታውቁ ታውቃላችሁ? 10 ነገር እየለወጠ ታዩታላችሁ። ዛሬ እዚህ ጋር ሌላ ሰው ነው፣ ነገ እዚህ ጋር ሌላ፣ ይሄኛው ማይመች። እንደዚህ አይነት ሰው እግዚአብሔር ያልጠራው። እግዚአብሔር ያልጠራው ሰው ባየው ነው የሚደሰተው። እዚህ ጋር አሪፍ ከሆነ ወደዚህ ልክ ድሮ ልጅ እያለ የሩጫ ሰዓት ሲሆን ቋት ቁምጣ ለብሰን ሩጫ እንጀምራለን። ኳስ ሲዝን ሲሆን ኳስ እንዳየሩ ነበረ ድሮ። ከኔ ጋር ናችሁ? እግዚአብሔር የጠራው ሰው የተጠራበትን መንገድ እንዴት አቺቭ እንደሚያደርግ እንጂ ስለ ሌላ ሰው ራሱ አይመለከትም። ብዙ ጊዜ ፍሬያማ መሆን ከፈለጋችሁ እግዚአብሔር ወደ ጠራችሁ ነገር ፎከስ አድርጉ። አንዳንዶቻችሁ መድረክ ላይ የምታገለግሉ ሆናችሁ ተጠርታችሁ ሊሆን ይችላል። አንዳንዶቻችሁ የጥበብ መንፈስ ይወላችሁ። መጽሐፍ ቅዱስ እኮ ኢሳይያስ 11 ስታነቡ እነዚህ 7ቱ መንፈሶች ያልፉበታል ነው አይደል የሚለው። አንደኛው የጥበብ፣ የእውቀት፣ የምክር፣ እግዚአብሔርን የመፍራት፣ የማስተዋል እነዚህ ሁሉ ስጦታ ናቸው ይላል። ስለዚህ የእውቀት መንፈስ ካለብህ፣ የጥበብ መንፈስ ካለብህ፣ የምክር መንፈስ ካለብህ የተሰጠ እንድታገለግልበት ነው። ከኔ ጋር ናችሁ? ለዛ ነው መጽሐፍ ቅዱስ አካል ናችሁ የሚላችሁ። እጅ አይን ልሁን ቢል አስቡት። እዚህ ጋር ይሄ እንደዚህ ሆነ አስቡት። ከእንደዚህ አይነት ሰው ጋር ማታ አትገናኝ። እንደዚህ እጅ እዚህ ጋር መጥቶ ማለት ነው። ሁሉም በቦታው ሲሆን ነው የሚያምረው። ከኔ ጋር ናችሁ? እንግዲህ አስቡ። አፍ ሁሉም አካል ነው አይደል ያላችሁ። አፍ ከዚህ በኋላ ሰልችቶኛል ቢል፣ ጆሮ ደግሞ ስራህን ልውሰድ ቢልስ አስባችሁ? እንደዛ ማለት ነው የእናንተ ህይወት። የምክር መንፈስ ተብሎ አይኔ መድረክ ላይ ነው የተሰጠኝ ካልክ ትደባልቃለህ ገብተህ። የተጠራኸው ኢቭን መድረክ ላይ የሚቆመውንም እንድትመክር ሊሆን ይችላል የተሰጠ ስጦታ። ሰክሰስፉል ቢዝነስማን ቢያደርግ ለምንድን ነው ሰክሰስፉል ያደረገኝ ብለህ ጠይቅ። ቤትን እስቲ አስቡት። ቆይ በጣም ደስ የሚል ሰላማዊ ትዳር ቢሰጣችሁ የሆነ ሚስጥር አለ ማለት ነው ትዳራችሁ ውስጥ። ትዳሩ የተናጋ ሰው ሲመጣ ኢቭን ታውቃላችሁ፣ የእናንተ ሰላም ሳታወሩት እንደሚጋባ ታውቃላችሁ። ለሌላ ሰው ህይወታችሁን ሌሰን ያደርገዋል። ለምሳሌ ልንገራችሁ። በጣም እግዚአብሔር የባረከው ነገሩን ያደላደለለት ቤተሰብ ጋር በጣም ጥያቄ ያለበት በነገሮች የሚያማርር ሰው ቢሄድ እግዚአብሔር ሆይ እንደነሱ አታረገኝም እያለ ይጸልያል። ታውቃላችሁ። ስለዚህ ለሌላ የእናንተ ህይወት የጸሎት ጥያቄ አድርጎታል ማለት ነው። ለሌላ ምሳሌ እያደረጋችሁ አይገርምም? እንደነሱ ቤተሰብ እናንተን እንደዛ ሲያደርግ ምልክት ይፍን እያደረጋችሁ ነው ማለት ነው። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። እኔ ባርካችኋለሁ። ለሌላ ሁሉ ምሳሌ የምትሆኑበት ህይወት ይስጣችሁ። ሌላ የሚማርበት፣ ሌላ የሚባረክበት፣ ሌላ የሚጠቀምበት፣ ሌላ የሚፈወስበት የእናንተ ህይወት እንደዛ እንዲሆን ጸልያለሁ። በኢየሱስም ጸልያለሁ። በጌታ በኢየሱስም በከንቱነት ህይወታችሁ እንዳያልቅ፣ እውቀታችሁ የማይገባው ቦታ ላይ በከንቱ እንዳያልቅ የእግዚአብሔርን ቤት እንድታገለግሉበት በኢየሱስም ባርካችኋለሁ። እግዚአብሔር ያላችሁን እውቀት የሰጣችሁ በምክንያት ነውና በጌታ በኢየሱስም እና ስልጣን የተሰጣችሁ እውቀት የእግዚአብሔርን ቤት እንዲያገለግል ባረኳችሁ በኢየሱስም። ስሙኝ ይቺን ቃል ብቻ። መጽሐፍ ቅዱስ እንደዚህ ይላል አይደል? መጽሐፍትን ይላል እንዲያስተውሉ አይምሯቸውን ከፈተላቸው። መጽሐፍ ቅዱስን ነው እንዲህ ያለው። መጽሐፍትን ሐዋርያው ጳውሎስ እኮ እንደዚህ ይላል፣ ለማቅናት የሚጠቅምን መጽሐፍ ሁሉ አንብብ ይላል። መንፈሳዊም ብቻ አላለ። የሆነ ነገር ከገባክ እንዲገባክ አይምሮን የከፈተው እግዚአብሔር ነው። ያው አንድ አይነት ነገር ለሌላው አልገባው እያለው ነው። አንተን እንዲገባ ካደረገ እንዲገባ ያደረገው የሆነ ነገር ፈልጓል ማለት ነው እግዚአብሔር። እስቲ አሜን በሉ። ባይዘዌ ኤቭሪ ነገር በህይወታችሁ ሌሰን ነው የሚሰጣችሁ። ይሄን ብያችሁ ልጨርስ። አንዳንድ ጊዜ በህይወታችሁ ቻሌንጅ ነው፣ መከራ ነው። ይሄ ነገር እንደዚህ ማሳለፈ የምትሉት ነገር እግዚአብሔር እያሳለፋችሁ ያለበት ትምህርት ቤቱ ሊሆን ይችላል። ለምሳሌ አስቡት፣ ዮሴፍን የተናገረው ማን ነው? ማን የተናገረው? እግዚአብሔር ነው። በሉ እስቲ ህልም ያሳየው ማን ነው?
የወንድሞቹ ነዶ ሲሰግዱለት ያሳየው ማን ነው? እግዚአብሔር። ታዲያ እግዚአብሔር ትነግሳለህ ብሎ ለምንድን ነው ጉድጓድ ውስጥ እንዲጣል የሚወረውረው? ለምንድን ነው የከበረ ያለውን የሚደሰትበትን ልብሱን እንዲቀዱበት የሚያደርገው? እሱ አይበቃም እንዴ? አንዳንዴ እኮ ያጠራጥራል። እናንተ ብትሆኑ አስቡት። እግዚአብሔር አልተናገረኝም፣ አልጠራኝም፣ የኔ አይደለም ያስብላቸዋል። ከዛ አንስተው ደግሞ ለምን ሸጡት ነው የሚለው? ለግብፅ ምኖች ነጋዴዎች፣ ለነጋዴዎች ነው ሸጡት የሚለው። ለምን አሸጠው? ከዛ እስር ቤት ወሰደው። እስር ቤት እንደገባ ደግሞ የእስር ቤቱ አዛዥ አለቃ ሆነ ይላል። ምን እያደረገ ነው እግዚአብሔር? የተጠራበት ጥሪ ስላለ ልጁ የወጣው እኮ ከአባቱ እቅፍ ውስጥ ምቾት ውስጥ ነው፣ ከሞቀ ነገር ውስጥ እግዚአብሔር ያላቀቀው። የጠራሁ ጥሪ በዚህ ሙቀት ውስጥ አይከናወንም እያለው ስለሆነ ያንን ካላላቀቀው ጥሪው ላይ አይመጣም ዮሴፍ። ስለዚህ እግዚአብሔር ራሱ ዮሴፍ ላይ ጨክኖበት ያስቆርጠዋል። ስለዚህ ወሰደውና ጉድጓዱ ሲጥለው መውረድን እያስተማረው ነው። በሌላው ቋንቋ የወረዱት ዝቅ ያሉትን ሁሉ እንዳይበድል እንዳያረገው ነው። ከጉድጓድ አውጥቶት ደግሞ ለነጋዴዎች ሸጠው ይላል። ነጋዴዎች ጋር ሲሸጠው በአንድ ያልተገዛም ዮሴፍ። ገዢ እየመጣ ሲያየው እንደ ከብት እያገላበጠ ይደራደራል ዋጋ። ለምንድን ነው በራሱ ህይወት ላይ ድርድር የሚያስተምረው? ሰውየው የቢዝነስ ማን እንደሚሆን ስለሚያውቅ ንግድን ከነጋዴዎች ጋር ነው እያስተማረው ያለው። ለዛ ነው ለግብፅ ንጉሥ ብዙ ሀብት ያመጣለት ንግድን እዛ ጋር ስለተማረ ነው። ስለዚህ እግዚአብሔር ሊያስተምረው ፈልጎ ነው ነጋዴ ጋር የወሰደው። መሪነትን እስር ቤት ውስጥ ካላሰለጠነው ንጉሥ ሆኖ ሊበጠብጥ ይችላል። ስለዚህ እስር ቤት ውስጥ ሆኖ ትሬን ያደርገዋል፣ አስተዳደር ያስተምረዋል። በሌላ ቋንቋ የሚጠራበት ጥሪው ጋር እስኪደርስ ትምህርት ቤት ውስጥ ነው እያለፈ ያለ። ከኔ ጋር ናችሁ? ስለዚህ እግዚአብሔር የሆነ ነገር ውስጥ ሲያሳልፋችሁ ለምን ይሄን ተማርኩ፣ ለምን ይሄን አደረኩ፣ ለምን እዚህ ነገር ውስጥ አስገባኝ ጠይቁ ራሳችሁ። ለምንድን ነው እግዚአብሔር የሚባርከኝ? ለምንድን ነው ስራዬ እንደዚህ እየሆነ ያለው? ጠይቁ ራሳችሁ። ሁሉ ነገር እግዚአብሔርን ያገለግላል። እስቲ አሜን በሉ። እኔ እንደዚህ ብዬ ባረካችኋለሁ። አሜን። ዘመናችሁ እግዚአብሔርን ሳታገለግሉ አያልቅም። አሜን። ጊዜያችሁ እግዚአብሔርን ሳታገለግሉ አያልቅም። አሜን። ባረኳችሁ በኢየሱስም።